ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋት ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን ዛሬ የከፈታችሁ እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የመጨረሻና አራተኛ ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው በቀጥታ ወደ ኦልድ ትራፎርድ ቪላን የሚያስተናግደው የማይክል ካሪክ ማንቸስተር ዩናይትድ እና አስቶን ቪላ የሚያደርጉትን ጨዋታ በተመለከተ እስቲ አንዳንድ ነጥቦችን እናንሳ። ከጨዋታው በፊት አጠር ያለ ቆይታ ቅድመ ጨዋታ ነጥቦችን እናንሳና ድረ ጨዋታ ነጥቦች ላይ በስፋት የምንወያይ ይሆናል። በኦልድ ትራፎርድ የሚደረገውን ጨዋታ እስቲ በተወሰነ መልኩ አንዳንድ ከጨዋታው በፊት መነሳት ያለበት ሊነገር የሚገባ ልናስታውሰው የሚገባ የማይክል ካሪክ ማንቸስተር ዩናይትድ ጥንካሬ፣ የኡናይ ኤምሪ አስቶን ቪላ ጥንካሬና ወቅታዊ ብቃት ላይ መነሳት ያለበት ጉዳዮች አሉ። ስለዚህ በነዛ ነጥቦች ላይ እንወያይ። የተወሰኑ ነጥቦችን እስቲ ቀደም ብለን እናንሳ። የመጀመሪያው ጉዳይ እንግዲህ ያለፈው ከሴንት ጄምስ ፓርክ የማንቸስተር ዩናይትድ ሽንፈት በኋላ የሚደረግ የፕሪሚየር ሊግ ጨዋታ ነው። ማንቸስተር ዩናይትድ እንደምታውቁት በሴንት ጄምስ ፓርክ 2-1 ከተሸነፈ በኋላ ከ10 ቀን በኋላ የሚያደርገው ጨዋታ 10 ቀናት ሙሉ ማንቸስተር ዩናይትድ በየትኛውም ውድድር ላይ አልተሳተፈም፣ ጨዋታ አላደረገም። በእነዚህ መሀል እንግዲህ ትላልቅ ክለቦች በኤፍኤ ካፕ፣ በሻምፒዮንስ ሊግ ከፍተኛ የተደራራቢ ጨዋታ ጫናን ከተሻገሩ በኋላ ነው ወደዚህ ጨዋታ የሚመጡት። ማንቸስተር ዩናይትድ ላለፉት 10 ቀናት እንግዲህ በተለየ ሁኔታ ያን የሴንት ጄምስ ፓርክ ሽንፈትን የበለጠ እያጠኑ ቡድኑ በየትኛው በኩል በየትኛው ጎኑ መሻሻል እንዳለበት፣ መጠናከር እንዳለበት፣ ራሱ ማብቃት እንዳለበት በልዩነት ተመካክረው የሚመጡት በቂ የሪከቨሪ ቀናትን ክለቡ አግኝቶ የሚመጣበት ጨዋታ ነው። ቪላ ደግሞ ባለፈው ሐሙስ ሊልን ከሜዳ ውጭ አሸንፎ ነው የሚመጣው ወደዚህ ጨዋታ። እንደውም ባለፉት ሳምንት በኢሮፒያን ውድድር የእንግሊዝ ክለቦች ካደረጉት ቆይታ አንጻር በብቸኝነት ያሸነፈው ቡድን አስቶን ቪላ ነው። ፓላስና ኖቲንግሃም ፎረስት በኤሮፓ ሊግ ሽንፈት እድል አልቀናቸውም። የዩሮፒያን ቆይታ የነበራቸው የፕሪሚየር ሊግ 6ቱም ክለቦች አላሸነፉም። 4ቱ ተሸንፈው 2ቱ ባቻ ውጤት ነው የተጠናቀቀው። በርካታ ነጥቦችን ማንሳት እንችላለን። በእነዚህ ሁሉ ውጣ ውረድ ውስጥ ግን ማንቸስተር ዩናይትድ ስልታዊ ቅንጅትና ለዚህ ጨዋታ የመዘጋጀት በቂ ጊዜ አግኝቶ ነበር። ስለዚህ ማንቸስተር ዩናይትድ የዛሬን ጨዋታ በሁለት መልኩ ሊያደርግ ይችላል። አንደኛው ከሞመንተም መራቁ ማንቸስተር ዩናይትድን እየጎዳ ያለ ይመስለኛል። በተቃራኒው ደግሞ ለተጫዋቾች እረፍትና ሪከቨሪ ጊዜ ደግሞ በዚህ ወቅት በጣም ወሳኝ ስለሆነ እነዚህ ጉዳዮችን ደግሞ ከግምቱ ስናስገባ ደግሞ ፖዚቲቭ ሪያክሽን አለው። ሁለቱም ጉዳዮች ስንመለከት በሞመንተም ውስጥ መቆየት፣ በአሸናፊነት የቡድኑን ችግር አፋጣኝ የሆነ ምላሽ ለመስጠትና ከሳምንት 7 ሳምንት ወይም 10 ቀን 7 ቀን ወይም 1 ሳምንት ወይም 10 ቀናትን ጠብቆ መጫወት በአብዛኛው በተለይ በዘመናዊ እግር ኳስ ብዙም አይወደድም። ምክንያቱም የቲሙን ሪትም ያናጋል። ተጫዋቾች ከሜዳ በራቁ ቁጥር ወይም ከዛ የአሸናፊነት ጉዞ ወይም ከያዙት ፎርም ላይ የተወሰኑ ሳምንታት ወደኋላ ሲመለሱ ወይም እረፍቶች በበዙ ቁጥር የተጫዋቾች የሜዳ ውስጥ ስፕሪት እና የአሸናፊነት ፍላጎት ያን ሞመንተም ይዞ መቀጠል ይከብዳል ይላሉ ዘመናዊ እግር ኳስ ላይ። ነገር ግን አሁን ለምሳሌ ማንቸስተር ዩናይትድ ማክሰኞ ተጫውቶ ቅዳሜ ምሽት ወይም እሁድ ቢጫወት በእነዚህ ቀናት ያለው ጋፕ በቂ የሪከቨሪ ጊዜ ስለሚኖር ከሪትም ለመውጣት ቡድኑ ብዙም እንደዚህ አይነት የሪትም ክፍተት አይፈጠርም።
10 ቀናት ግን በጣም በዘመናዊ እግር ኳስ ለሪከቨሪ ጥሩ ቢሆንም የማሸነፊያ ስልት ላገኘና ሪትም ውስጥ ላለ ቡድን በጣም ብዙ ነው 10 ቀን። ምክንያቱም ይሄን ስልታዊ መንገድ ማጣት አይፈልግም። ይሄን ሞመንተም ይሄ የሜዳ ውስጥ መብላላትን እየደጋገመ ነው ቡድን አሬንጅ አድርጎ ወደ ከፍተኛ ቅንጅት የሚመጣውና ማንቸስተር ዩናይትድ ይህን ጨዋታ የሚያደርገው ከ10 ቀናት ዴይ ኦፍ በኋላ ነው። ለመጨረሻ ጊዜ እንደምታውቁት በሴንት ጄምስ ፓርክ ከተሸነፉ በኋላ ያ የብሩኖ አሲስት ለካሴሚሮ አሲስት ካደረገ በኋላ የብሩኖ ፈርናንዴዝ የዛ ጨዋታ ኢምፓክትና ልዩነት 14 የግብ አሲስት ላይ ያደረሰችዋን ኳስ ነበር ማቀበል የቻለው በዘንድሮ የውድድር ዓመት። በአጠቃላይ ደግሞ በማንቸስተር ዩናይትድ እግር ኳስ ከተያዙ ሪከርዶች መካከል ከዚህ በፊት የምናስታውሰው እንግዲህ የቡድኑ ከፍተኛ ሪከርድን የያዘው በአንድ የውድድር ዓመት 15 አሲስት በማድረግ ዴቪድ ቤካም ነው። ካሁን በኋላ ማንቸስተር ዩናይትድ 8 ጨዋታ አለ። ብሩኖ በ8 ጨዋታ የፕሪሚየር ሊጉን ሪከርድ የመስበር ራሱ ትልቅ ቻንስ አለው። በዚህ ሬንጅና በዚህ የግብ አስተዋጽኦ የፕሪሚየር ሊጉ ሪከርድ እንደምታውቁት 20 ነው። ዲብሮይን፣ ሄነሪ፣ ሳላ የደረሱበት 20 አሲስት በአንድ የውድድር ዓመት። ብሩኖ አሁን ላይ 14 ደርሷል። የማንቸስተር ፋይናል ሰርድ አስቆጣሪነቱ በቤንጃሚን ሼሽኮ ውጤታማነት የበለጠ እየበለጸገ ነው። ስለዚህ ብሩኖ ከ8 ጨዋታ በ6ቱ እንኳን አሲስት ቢያደርግ በአንዱ ጨዋታ ደብል ቢያደርግ 21 አሲስት ላይ መድረስ ይችላል በቀላል ስሌት እንኳን እና በዛሬም ጨዋታ ይሄን የግብ አስተዋጽኦ የመቀጠሉ እድል በጣም ሰፊ ነው እና በማንቸስተር ዩናይትድ ታሪክ ትልቁን አሻራ በአንድ የውድድር ዓመት መጻፍ የቻለው ዴቪድ ቤካም ነው። ዛሬ ምሽት ዛሬ አመሻሽ ወደ 11 ሰዓት አካባቢ በሚደረገው ጨዋታ 11 ሰዓት በሚጀምረው የቶፕ 5 ጉዞ በሚደረገው በሁለቱ ቡድኖች መካከል የሚደረገው ፉክክር ብሩኖ ፈርናንዴዝ በጨዋታው ላይ አሲስት የሚያደርግ ከሆነ ከአንድ በላይ አሲስት ካደረገ በማንቸስተር ዩናይትድ ታሪክ ብቸኛ ተጫዋች ይሆናል። በአንድ የውድድር ዓመት ውስጥ በርካታ አሲስቶችን ያደረገ። አንድ አሲስት የሚያደርግ ከሆነ ደግሞ የቡድኑ በአንድ የውድድር ዓመት የምንጊዜው ከፍተኛ አሲስት ካደረገው ከዴቪድ ቤካም ጋር እኩል ቁጥር ላይ መድረስ ይችላል ማለት ነው። ስለዚህ ማይልስቶን የሚመዘገብበት ከሰዓት በኋላ የሚደረግ ጨዋታ ሊሆንም የሚችልበት እድል አለ ማለት ነው። ዴቪድ ቤካም በ1999 እና 2000 ላይ ነበር ይሄን ቁጥር ላይ መድረስ የቻለው። ናኒ በ2010 እና 11 14 አሲስት ማድረግ ችሏል። አንቷን ቫሌንሺያ 11 እና 12 ላይ 13 አሲስት ማድረግ ሲችል ራሱ ዴቪድ ቤካም በ1997-98 የውድድር ዓመት ላይ 13 አሲስት በአንድ የውድድር ዓመት ማድረግ ይችላል። የነዚህ ሁሉ ተጫዋቾችን ሪከርድ ነው እንግዲህ በአንዴ በብሩኖ ፈርናንዴስ ስም ሊመዘገብ የተቃረበውና ይሄ አስደናቂ ታሪክ ነው። ይሄ 31 ዓመት ተጫዋች እንግዲህ በማንቸስተር ዩናይትድ ከ26 ዓመት በፊት የተያዘውን ሪከርድ ለመስበር ከጫፍ መድረሱ ነው እያሳየ የሚገኘው። ነገር ግን በማይክል ካሪክ ውስጥ ቁልፉ ተጫዋች መሆኑን የምናስተውለው ይሄ ተጫዋች የግብ ተሳትፎና አስቆጣሪነቱ በጋራ ከካሪክ ጋር 23 ነጥብ ባለፉት ጨዋታዎች ማንቸስተር ዩናይትድ በዚህ የውድድር ዓመት በማይክል ካሪክ ውስጥ እንዲያሳካ የዚህ ተጫዋች አስተዋጽኦና አሲስቱ በአጠቃላይ ወደ 23 ነጥብ ክለቡ እንዲያገኝ ረድቶታል። ስለዚህ ይሄ ተጫዋች የዛሬ የ11 ሰዓት ወሳኝ ተጫዋች ነው ብሩኖ ፈርናንዴስ። በቪላ በኩል እንግዲህ የምታስታውሱት አንድ ቁጥራዊ መረጃ አለ። በዘንድሮ የውድድር ዓመት ማንቸስተር ዩናይትድ 7ኛ ደረጃ ላይ ያለ ከአስቶን ቪላ ጋር ያለው የነጥብ ልዩነት 11 ነበር። ማይክል ካሪክ ከመጣ በኋላ አሁን ያለውን የደረጃ ሰንጠረዥ ስትመለከቱ ሁለቱም ቡድኖች እኩል 51 ነጥብ ይዘዋል። ማንቸስተር ዩናይትድ ግን 3ኛ ነው፣ በግብ ክፍያ ጭምር በልጦ። በወቅቱ በደንብ የምናስታውሰው ካሪክ የስራ ቅጥሩ ሲፈጸም ቪላ ከማንቸስተር በፊት ተጫውቶ ነው 11 ነጥብ ልዩነት የነበረው። ይሄ በጣም የሚያስገርም ነውና ዛሬ ላይ ማንቸስተር ዩናይትድ መቀየር መለወጥና ማደግ በመጨረሻ ጨዋታው መሸነፉ ወይም ከዛ በፊት ያለውን ጨዋታ በአቻ ውጤትና ማጠናቀቁ አይደለም። ዋነኛው ጉዳይ ሁለት አቦ ተከታታይ ጨዋታ ሽንፈትና አቻ መውጣቱ ሳይሆን
ይሄ ቡድን ከአሞሪም ጋር ከተለያየ በኋላ የታየው እድገትና ጥንካሬ ቡድን አሁን ላይ ያለበት ደረጃና ለቶፕ ፎር ቦታ ከየትኛውም ቡድን በነገራችን ላይ አስተማማኝ ፖዚሽን ላይ ያለውና ራሱን ከአደጋ እያጸዳ የመጣው ቡድን ማንቸስተር ዩናይትድ ምንም አይነት ስጋት የሌለበት። ይህን የምንልበት ዋነኛ ምክንያት ማንቸስተር ዩናይትድ እንደሌላው ቡድን በመሀል የሚደረግ የሊግ ፊክስቸር ጫና ስለሌለው ተጋጣሚዎቹ አሁን ቪላ ሐሙስ ምሽት ከሜዳ ውጭ ወደ ፈረንሳይ ተጉዞ ወደ ዳር ፈረንሳይ ተጉዞ ወደ ሰሜናዊ ፈረንሳይ ተጉዞ ነው ከሊል ጋር ጨዋታ አድርጎ የሚመጣው። 1-0 በጨዋታው አሸንፏል። በርካታ የዋናው ቡድን ተጫዋቾችን ኡናይ ኤምሪ ተጠቅመዋል። በዚህ ጨዋታ ማንቸስተር ዩናይትድ አሁን አንዱ አድቫንቴጅ ይሄ በሳምንቱ አጋማሽ አለመጫወቱ ማንቸስተርን ሊጠቅም የሚችለው በጥሩ የሪከቨሪ ጊዜና ዝግጅት ይጠብቋል። ግን ይሄ ከሳምንት ሳምንት እያንዳንዱ ጊዜ ሲሆን የቡድንን ሪትም ጠብቆ ለመጓዝ ይቸገራል ነው ዘመናዊ እግር ኳስ ላይ አብዛኛው ተንታኞችን ከተመለከታቸው። አሁን ለምሳሌ ማንቸስተር ዩናይትድ በሳምንቱ አጋማሽ ተከታታይ ጨዋታዎችን ባለማድረጉ ምክንያት ያን የስታሙ ጨዋታ ላይ መቸገሩን ሲያነሱ ነበር። ምክንያቱም የተደራራቢ ጨዋታ ጫናን የመቋቋም ብቃቱን ዘንድሮ አዳፕት አላደረገም ከሌሎች ውድድሮች በጊዜ መሰናበቱን ተከትሎ። ታዲያ የዛሬ 11 ሰዓቱን ጨዋታ ያሸነፈ ቡድን የቶፕ 5ን ቦታ አሁን እስካሁን ድረስ ባለው በዩኤፋ ኮኤፊሽንት እንግዲህ የእንግሊዝ ቡድኖች 21684 ነጥብ በማስመዝገብ አንደኛ ደረጃ ላይ ነው የተቀመጡት። ሁለተኛ ስፔን፣ ሶስተኛ ጀርመን፣ አራተኛ ጣሊያን፣ አምስተኛ ፈረንሳይ ነው የተቀመጡት። የመልሱን ጨዋታ አብዛኛው የእንግሊዝ ቡድን ቢያሸንፉ ባያልፉ እንኳን ቢያሸንፉ ይሄ የዩኤፋ ኮኤፊሽንት ቁጥር ከፊልና የተሳታፊ ቁጥሩን ወደ 5 እርግጠኛ ወይም 5 ቀጣይ የውድድር ዓመት ተሳታፊ እንዲሆን ሁኔታውን ስለሚያመቻች የተሳታፊው ቁጥር ልክ እንደ ዘንድሮ የውድድር ዓመት 5ቱ በቀጥታ የማለፍ እድል ይኖራቸዋል። ታዲያ ለዩኤፋ ቻምፒየንስ ሊግ 5 ክለቦች የሚፎካከሩበትን ቦታ የበለጠ ሴትን ለማድረግ የዛሬ 11 ሰዓቱም የምሽቱም የ1 ሰዓት ተኩሉ ጨዋታ በእጅጉ ወሳኝ ነው። ማንቸስተር ዩናይትድ ከቪላ፣ ሊቨርፑል ከቶትናም አሸናፊው ቡድን የበለጠ አድቫንቴጁን በራሱ የመወሰን አቅምና የሌሎችን ቡድን ውጤት ሳይጠብቅ በራሱ ጉዞ ቀጣይ የውድድር ዓመት ላይ ውሳኔ የሚያሳልፍበት ፉክክር ላይ ደርሰናል። ታዲያ የ11 ሰዓቱን ጨዋታ ማን ያሸንፋል? ማንቸስተር ዩናይትድ ወይስ ቪላ? እንደምታውቁት የመጀመሪያው ጨዋታ በሩበን አሞሪም ውስጥ የተደረገ ብሩኖ ፈርናንዴስ ለመጀመሪያ ጊዜ ከባዱን ሃምስትሪንግ አስተናግዶ በእግር ኳስ ኬሪሩ ለ5 ሳምንት የራቀበት ነበር። አሞሪም አማራጫቸው ጠቦ ግን ቪላ ፓርክ ላይ አስደናቂ ብልጫ አሳይተው ነበር። ነገር ግን 2 አስደናቂ የሞርጋን ሮጀርስ ግቦች ለማንቸስተር ዩናይትድ ሽንፈት ነበሩ። ግን ያ ጨዋታ ከማይረሱ አጋጣሚዎች መካከል ማንቸስተር ዩናይትድ ነበር ጨዋታውን ዶሚኔት ያደረገው። ቪላ ግን ክሊኒካል ነበር። ልክ ያንንም ጨዋታ ቪላ ሲያደርግ ከዩሮፓ ሊግ ጨዋታ መልስ ነበር። ዛሬ ታዲያ ማንቸስተር ዩናይትድ የመጀመሪያ ዙር ጨዋታውን ለመበቀል ተዳክሞ በጉዞ በጨዋታ ተደራራቢነት ስኳዱ ጠቦ ጉዳት በርክቶበት ውጥረት ውስጥ ያለውን የኡናይ ኤምሪ ቪላን ለማሸነፍ ጥሩ አጋጣሚ ነውና ይህንን አጋጣሚ ካሪክና ልጆቹ ይጠቀሙ ይሁን ከ11 ሰዓት ጀምሮ የምንመለከተው ይሆናል። በአጠቃላይ ዕለተ እሁድን አርሴናል ኤቨርተን 2-0 ያሸነፈበት፣ ሲቲ ነጥብ የጣለበት፣ ቼልሲ የተሸነፈበትን፣ የሊቨርፑልና የቶትናም ጨዋታ፣ የማንቸስተር ዩናይትድ እና አስቶን ቪላን ጨዋታ በእንዲህ መልኩ ከድረ ጨዋታ እስከ ቅድመ ጨዋታ ግምገማ ድረስ በ4 ፕሮግራም ከእናንተ ጋር የረፍት ቀናችንን ቆይታ አደረግን። ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ በርካታ የእግር ኳስ አድማጮች ጋር ተደራሽ ስለሚሆን ላይካችሁ በእጅጉ ይጠቅመናል። ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ የደወል ምልክቷን እየተጫናችሁ ሰብስክራይብ እያደረጋችሁ ቻናላችን እንድትቀላቀሉ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ዕለተ እሑድን ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። መልካም ጨዋታ፣ መልካም የረፍት ቀን እንዲሆን ተመኘን። ሰላም ቆዩ።